ቅዱስ ኤፍሬም ሶርያዊ በጣም የሚገርም ቃል ያስተምራል። ምን ይላል መሰላችሁ? ጌታ ክርስቶስ የተሰቀለበት መስቀሉም ጭምር የተተከለበት ቦታ የአዳም አጽም ያለበት ቦታ ነው ይላሉ አባቶቻችን በትውፊትም። ለዛ ነው የክርስቶስን መስቀል አይታችሁት ከሆነ ከስነ ስቅለቱ በታች አጥንት ነገር አለ አይደል? ወይም የሰው ራስ የአዳም ራስ ነው ይላሉ። እና በጣም የሚገርመው ቅዱስ ኤፍሬም ምን ይላል መሰላችሁ? ክርስቶስ በዛች ቅጽበት ላይ ራሱ ልክ እንደተወጠረ ብራና አጥንቶቹ ጉልህ ሆነው እየታዩ በተሰቀለበት በዛ የቀራንዮ አደባባይ ላይ አዳም ቢያየው ምን ይል ነበር ብሎ ይመሰጣል ቅዱስ ኤፍሬም። እና አዳም ቢያየው ኖሮ ምን እንደሚል ይላል መሰላችሁ ቅዱስ ኤፍሬም? ይህች አጥንት ከአጥንቴ ናት ይላል። አይገርማችሁ? አዳም ይሄንን ያለው ለሔዋን እኮ ሔዋን ከጎኑ ተፈጥራ ሲመለከታት ይቺ ስጋ ከስጋዬ ናት፣ እቺ አጥንትም ከአጥንቴ ናት አለና ስሟ ሔዋን ይባላል። በዛች ቅጽበት ላይ ክርስቶስንም ቀና ብሎ የሚያየው አዳም በአጥንቱ ላይ ተሰቅሎ ሲመለከተው ሊል የሚችለው አለ ቅዱስ ኤፍሬም ይቺ አጥንት ከአጥንቴ ናት አለ። እቺም ስጋ ከስጋዬ ናት፣ እኔ ያሳደፍኩት ነውር ያስነቀፍኩት ሳይሆን ቀድሞውኑ ሳይፈርስ ሳይበሰብስ በገነት ውስጥ በቅድስና ያጌጠውን ከእመቤታችን የተነሳው ስጋዬ ናት ብሎ ይመሰክር ነበር ይላል። የክርስቶስን መስቀል ስታስቡ አብራችሁ የተቀበለውን መንገድም ጭምር እንዳትረሱት ክርስቲያኖች። ጌታችን ኢየሱስ ክርስቶስ ከተሰበሰብንባት ከዚህ ከሐሙስ ማታ ምሽት ጀምሮ እስከ ዓርብ ድረስ በቆየበት ቆይታው እያንዳንዱ መንገዱ ምንም አይነት የሰላም መንገድ አልነበረም። በጣም ጭንቅ የበዛበት በጣም መከራም ጭምር ያየለበት ነበር። በአንድም የአስተምህሮ ጉዞ ላይ አምላካችን ኢየሱስ ክርስቶስ ደቀ መዛሙርቱ ገመድ ይዘው እሱ ሰይፍ ይዞ በጉልበትና በኃይል ሲያሳምን አላየነውም ነበር። እዚች ምሽት ላይ ግን አይሁድና ሊቃነ ካህናት የላኳቸው ወታደሮች ግን ሰይፍ ይዞ የማያውቀውን ክርስቶስ ሰይፍ ይዘው ነበር ለመያዝ የመጡት። ገመድ ይዞ ያላዩትን አምላካቸውን እነሱ ግን አንገቱ ውስጥ ገመድ አስገብተው እየሳቡ እንደ ከብት ነው የወሰዱት። መውሰድ ብቻ አይደለም፣ በፊት ለፊቱም በጀርባውም እየጣሉ ነበር የወሰዱት። ያ ብቻ አይደለም፣ ፍርድ በማይደረግበት ፍርድ ቤትም ጭምር ተሰብስቦ የአይሁድ ሸንጎ ምንም አይነት ምክር በማይፈጽምበት በማታው ክፍለ ጊዜ ነበረ ክርስቶስ ሲከሰስ የነበረው። በየትኛውም የዓለም ስርዓት ይሄን ማንም ሰው ያውቋል። በማታ የሚከፈት ፍርድ ቤት አለ? የለም። በማታ ተሰብስቦ ምክር ተመክሮበት ውሳኔ የሚሰጥበት ፍርድ ቤት የለም። ለክርስቶስ ግን ሲሆን ያንን አድርገውታል አይሁድ። ይሄንንም ችሏል። ዝምን ያላቸው በዛም ቦታ ላይ አቁሙት። ሐናና ቀያፋ ከፊት ለፊቱ ቆመው ሲፈርዱበት ሲመረምሩት ስህተትን እናገኛለን ብለው ከንግግሩ ከትምህርቱ ከተግባራቱ ሲያወሩት ክርስቶስ ምንም አላለም። ዝምታው ራሱ በቂ መልስ ነበረ። እነሱ ግን ሊረዱት አልቻሉለትም ነበር። ያም ብቻ አይደለም፣ በወዳጆቹ አብሮ ደግሞ ሰው ሆኖ ሊያድናቸው በተመላለሰ በሕዝቡ መካከል ብቻ ሳይሆን አሳልፈውም ጭምር ለማያውቁት እኮ ለሮማውያን ሰጥተውታል። ክርስቶስም በእነሱም ፊት ተመርምሯል። ያኔም ዝም ብሏል። አንድ ሰው ከመሰቀሉ ወይም ደግሞ የሚሰቀል ከሆነ አይገረፍም፣ የሚገረፍም ከሆነ አይሰቀልም። ክርስቶስን ገርፈው ነው የሰቀሉት። ፍርድን አጉድለውበታል። በማታ መመርመር አይቻልም ብያችኋለሁ። ተሰቅሎ መገረፍ ተገርፎ መሰቀል የሚባል ነገር አልነበረም። እሱን ግን ይሄንንም አድርገውበታል። ይሄንን ሁሉ መከራ፣ ይሄንን ሁሉ ጭንቅ፣ ይሄንን ሁሉ ስቃይ ሲታገስና ዝም ብሎ አምላካችን ሲቀበለው የነበረው ከነሱ ከሚወርድበት ከጅራፉ ከነሱ ከጎነጎኑትና ራሱ ላይ ከጣሉበት ከሾህ አክሊሉ በላይ ጥልቅ ሆኖ ይሰማውና ያሙ የነበረው የኛ ፍቅር ስለነበረ ነው። ይሄ ምንም ነገር ኖሮበት አይደለም። ያን ሁሉ መከራ ዝም ብሎ የታገሰው እኛን ስለሚወደን ብቻ ነው። እንዲህ ያለ የመውደድ እንዲህ ያለ የማፍቀር እንዲህ ያለ ዋጋ የመክፈልን ነገር ከክርስቶስ ውጭ ለኛ ማንም አድርጎልን አያውቅም፣ አያደርግልንም ጭምር። ይሄንን አምላካችን ብቻ ነው ያደረገው። እና ቅዱስ ጴጥሮስ ብቻ አይደለም እንዳልኳችሁ፣ ሌሎችም ይሄም ያደረገውን ድርጊት አልገባቸውም ነበር። ሰቅለውት ርቃኑን ምራቃቸውን ሲተፉበት ሰዎችም ሰብስበው እንኳን ሲያሰድቡት እንኳን በመስቀል ላይ ተሰቅሎ ሳይራሩለትና መከራ ሲያበዙበት እንኳን ጌታችን ኢየሱስ ክርስቶስ ዝም ያላቸው ስለ ሰው ፍቅር ግድ ስለሚል ይሄ አልገባቸውም ነበር። ስለዚህ ልክ እንደ ቅዱስ ጴጥሮስ እንዳልኳችሁ ይሄ አይሁንብህ የሚል ሰው ካለ ስለ ክርስቶስ መከራ መስቀል መቀበልና ስለ መስቀሉም ጭምር ስለሚመጣበት ነገር በሙሉ ያለ መረዳት ያለ ማወቅ በመስቀሉ ያገኘውንም ሕይወትም ጭምር ያለ መረዳት ምክንያት ጌታችን ግን ቅዱስ ጴጥሮስ ለተናገረው
ቅዱስ ጴጥሮስም ደግሞ አይሁንብህ ላለው የመጀመሪያው ንግግሩ የመለሰለት መልስ በጣም የሚደንቅ ነበር። ሂድ ወግድ አንተ ሰይጣን ያለ ጴጥሮስን አልነበረም እነዛ ሲል የነበረው። የጴጥሮስ ንግግር ሹመት እንዳይርቅበት የተናገረው ይመስልኛል እንጂ በውስጥ ታዋቂነት ይወራ የነበረው ሌላ ነገር ነበር። የክርስቶስን አለመሰቀል መከራ ለመቀበል ይወድ ይናፍቅ እንዳይሆን ይፈልግ የነበረ ቢኖር ሰይጣን ብቻ ነው፣ ሌላ ማንም አይደለም። ሌላ ማንም አይደለም። ለመስቀል ጠላቱ ሰይጣን ብቻ ነው። ለመስቀል ጠላቱ ዲያብሎስ ብቻ ነው። እና የሱ የግብር ልጆች የሆኑት ስራውን የሚመስሉት በሙሉ መስቀልን አይወዱትም። ሌላው በሙሉ ግን መስቀልን ሲያየው የሚያየው የሞተውን አምላኩን ብቻ አይደለም፣ ሕይወት የሰጠውንም ጌታውንም ጭምር። ዛሬ መስቀልን ስናየው የምናለቅሰው ለቅሶ እውነት ነው፣ ጌታ የተቀበለውን ሕማም በማሰብ በማስታወስ ነው። መስቀልን አይተን የምንደሰተው ደስታ ግን የኛ ሞት ርቆ ሕይወትን ያገኘነው በምኑ አማካኝነት ስለሆነ ነው? በመስቀሉ ብቻ ስለሆነ በመስቀሉ ብቻ ስለሆነ ነው። ስለዚህ ወግድ አንተ ሰይጣን አለ። ይሄ ያንተ ሐሳብ አይደለም ቅዱስ ጴጥሮስ አለ። ከኛ ሐሳብ እንግዳ የሆነ ከኛ ሐሳብ ውጪ የሆነ ምንም አይነት ነገር ሲመጣ በነገራችን ላይ ወግድ አንተ ሰይጣን እንላለን። መጽሐፈ መነኮሳት በነገራችን ላይ ለዚህ ምስክር ነው። ክርስቲያኖች በጸሎት ሰዓት፣ በተመስጦ ሰዓት፣ በቅዳሴ ሰዓት ቅዱስ ንባብ በሚያነቡበት ቅዱሳት መጽሐፍትን በሚመረምሩበት ሰዓት ሰይጣን ከሚፈትናቸው ፈተናዎች መካከል አንዱ የሐልዮ ፈተና ነው፣ የሐሳብ ፈተና ነው። እነሱ ያላሰቡትን እንዲያስቡ ሊሆን ይችላል። አለበለዚያ ደግሞ የስድብ ቃላትን ጭንቅላታቸው ውስጥ ያመጣባቸዋል። በጣም ብዙ ክርስቲያኖች በዚህ ይቸገራሉ። እንዲህ ሲሉ መጽሐፈ መነኮሳት ሁለት ነገሮችን እንድናደርግ ያዘኑ። አንደኛ በትምህርተ መስቀል አማትባችሁ ልክ ክርስቶስ ለቅዱስ ጴጥሮስ እንዳለው ወግድ አንተ ሰይጣን በሉ ይል። ሐሳቡ የእናንተ ሳይሆን የማን ስለሆነ? የጠላት ስለሆነ። ሁለተኛው ደግሞ የእመቤታችንን ጸሎት እንድንጸልይ ያዘን። እርሱም አንዲት ቃል ናት። በነገራችን ነፍሴ እግዚአብሔርን ታላቅ ታድርገዋለች የምትሏት ግን እቺን ጸሎት ብቻ አድርጓት ይላል መጽሐፈ መነኮሳት። ምክንያቱም የነፍሴ እግዚአብሔርን ታላቅ ታድርገዋለች የሚለው የእመቤታችን የጸሎቷ የመጀመሪያው ሐረግ የቅድስና ምልክትም ጭምር። ሰው በስጋው በተለያየ ነገር እግዚአብሔርን ሊያከብር ይችላል። ጾሞ ጸልዮ ሰግዶ መጽውቶ መከራንም ጭምር ተቀብሎ ነፍሴ እግዚአብሔርን ታከብረዋለች ማለት ነፍሴ ከኃጢአት ተለይታ ለእግዚአብሔር ባሪያው ሆና ትገዛለታለች ማለት ነው። ያን የቅድስና ደረጃ ያን የቅድስና ጸሎት የጸለየችውን የድንግል ማርያምን ቃል ድጋሚ ክርስቲያኖች ሲደግሙበት ይህንኑ ስለማይፈልገው ጠላትም ይርቃቸው። ስለዚህ ክርስቶስ መጀመሪያ ለቅዱስ ጴጥሮስ ሐሳቡ ያንተ ስላልሆነ ይሄን ሐሳብ ያሳሰበህን ሰይጣን ይራቅ ካንተ። ሁለተኛ በዛው ንግግር ውስጥ ሊነግረው የፈለገው ነገር ደግሞ ምንድነው? ይሄ የኔ መሰቀል መውረድ መወለድ እኔ አሁን የተናገርኩት ሳይሆን ትላንትና በነቢያቶችም ጭምር ሳስነግር የነበረ ነው። ስለዚህ አንተ አይሁንብህ እያልክ የምትናገረው ነገር ለአንተ አለመጥቀም ብቻ ሳይሆን የነቢያትንም ትንቢት ሐሰተኛ ያስብለዋል። ለጴጥሮስ ጥቅም ተብሎ ለጴጥሮስም ጭምር በእጄ ተብሎ የሚፈርስ የሚናድ የሚሻር የነቢያት ትንቢት አይኖርም። ሁሉ ሊፈጸም ግድ ስለነበረ ወግድ አንተ የነቢያት ትንቢት ሊፈጸም ግድ ነው፣ በቃ መፈጸም አለበት። ክርስቶስ ግን ከዛ በኋላ የሚገርማችሁ ስለ ራሱ መከራና ሕማም ብቻ አይደለም የተናገረው። ቀጠለና መስቀል ያለውን ሁለተኛውን ትርጉም ተናገረ። እንዳልኳችሁ መጀመሪያ መስቀሉ ያለው ትርጉም የማንን ሕማም እንድናስብ ነው አልኳችሁ? የማንን? የክርስቶስን ሕማም ማሰብ እንድንችል በዛ ሕማም ውስጥ ያገኘነውን በረከትም ጭምር ተናገረን። አንደኛው በነሐሱ እባብ ያገኘነውን በምሳሌ ክርስቶስ አስተምሮ የነገረን ነገር ቢኖር እግዚአብሔር አምላካችን የተቀበለው ዕዳ በደላችንን የተሸከመው ንጹሕ ባህሪ ሆኖ ምንም ነውርና ነቀፋ ሳይገኝበት ነው። እሱን እንድናስብ ያደርገናል። በኤልሳ ታሪክ ውስጥ ደግሞ በመስቀሉ ክርስቶስ የመሰቀሉ ምክንያት እኛን ከጠለቅንበት ከገባንበት ከሲኦል አዘቅት ውስጥ ምን አድርጎናል? አውጥቶናል። ይሄ ቢያንስ በትንሹ ልናውቀው የሚገባ በቅዱስ መስቀሉ በጌታችን ሕማም መቀበሉ የምናገኛቸውና የምናውቃቸው ጭምር በረከቶቻችን ናቸው። መስቀል ግን ከክርስቶስ ሕማም በላይ ቃሉን ስንጠራው የሚወክለው ሁለተኛው ትርጉም ደግሞ ምንድነው? ሕይወት ነው። እስኪ ሕይወት በሉ። መስቀል ክርስቲያኖች ሕይወት ነው። መስቀል ሕይወት ነው። ይሄን የምታውቁት ደግሞ ጌታችን ኢየሱስ ክርስቶስ ወግድ አንተ ሰይጣን ብሎ የጴጥሮስን ቃል የእግዚአብሔር ሐሳብ እንዳልሆነ ከተናገረና ካጸና በኋላ ማንም እርሱን ሊከተለውና መስሎ ሊኖረው የሚፈልግ ሰው ካለ ራሱን ይካድና መስቀሉን ተሸክሞ ምን ያርገኛል?
ይከተለኛል። ይሄ ህይወት እኮ ነው። በቃ ህይወት ነው። ክርስቶስ በመስቀሉ የተጓዘውን የድህነት ጉዞ ክርስቲያኖች ደግሞ ያንኑ የመስቀል ጉዞ እግዚአብሔርን ለማግኘት ሲሉ ይጓዙታል። ይሄ የመስቀል ጉዞ የመቻል፣ ይሄ የመስቀል ጉዞ መከራን የመቀበል፣ ይሄ የመስቀል ጉዞ የመቻል እና የመከራ መቀበል ብቻ ሳይሆን የአሸናፊነትም ጭምር ነው። ክርስቶስ ላላወቁትና ላልተረዱት ሰዎች በሙሉ በዛች በዕለተ ዓርብ የከፈለው ዋጋ በሙሉ ከሩቅ ሆኖ ለሚመለከተው ሰው ሽንፈት ነው የሚመስል። አምላክ ሆኖ ሲገረፍ ማየት፣ ሁሉን ቻይ ሆኖ በያዙት በፍጡራን እጆች ተጨንቆ ሲያዝ መመልከት፣ ሁሉ በደጁ ያለ አምላክ ራሱን እጆቹን ዘርግቶ እርቃኑን በመስቀል ላይ ሆኖ ሲታይ ላላወቁት ክርስቶስን ይሄ ሽንፈት ነው። እስካሁን እስከዚህ ቅጽበት ነው የምላችሁ በዓለም ላይ ያሉ የተለያዩ ሰዎች የክርስቶስን መስቀል ይዘባበቱበታል። በደንብ አድርገው የሚዘባበቱበት። አምላክ ከሆነ ለምን ይሄን ተቀበለ? ጌታስ ከሆነ ይሄንን በመቀበሉ እናንተስ ራሳችሁ ከምትኮሩ ይልቅ ለምን አትሸማቀቁም ይላል። በፍጹም በክርስቶስ በእንደዚህ አይነት ነገሩ ክርስቲያኖች አናፍርም፣ አንሸማቀቅም። ልክ እንዲያውም እንደ ሐዋርያው እንደ ቅዱስ ጳውሎስ ስንል የምንለው ምን መሰላችሁ? እኛ ግን የተሰቀለውን ክርስቶስ እንሰብካለን። እኛ ግን እስኪ በሉ ምን ያደረገውን ክርስቶስ እንሰብካለን? አዎ የተወለደውን አላለም። አይገርማችሁም? ቅዱስ ጳውሎስ የተወለደ ክርስቶስ እኮ መስበክ እንችላለን። ተወልዷል። የተጠመቀውን ክርስቶስን መስበክ እንችላለን። ተጠምቋል። እንጀራ ሲያበረክት የነበረውንም ክርስቶስ መስበክ እንችላለን። እኛም የምንሰብከው ግን የተሰቀለውን ነው። ስቅለት ለአይሁዳውያን ሳይሆን ለሮማውያን የነውር የኃጢአተኛ የሚቀበለው የመከራ ጥግ ነው። ለራሳቸው ዜጎች እንኳን ሮማውያን እውነቴን እንምላችሁ የመስቀል ቅጣት አይቀጡ። ይህን ምሳሌ በአንድ ማስረገጥ እንችላለን። ሐምሌ 5 የምናከብረው የቅዱሳን ብርሃናት ዓለም ጴጥሮስ ወጳውሎስ ዓመታዊ ክብረ በዓል አለ። የሐዋርያቱ በረከት ለሁላችን ይድረሰን። ታስታውሱ ከሆነ ቅዱስ ጳውሎስ በአባቱ ዜግነቱ ሮማዊ በመሆኑ የክርስቶስን ወንጌል ሰብኮ በመገኘቱ ተሰቅሎ እንኳን አልተገደለም። ራሱን በሰይፍ እንዲቆረጥ ነው የተደረገ። የሮማዊ ዜግነት የሌለው ቅዱስ ጴጥሮስ ግን ተዘቅዝቆ እንዲሰቀል የተደረገ። ለክርስቲያኖች ክርስቶስን መስበክ ክብራቸው ሲሆን ላልገባቸው አሕዛብ ግን ይሄንን ሰብኮ መገኘታቸው የሚያሰቅላቸው፣ የሚያስፈረድባቸው፣ የሚያስፌዝባቸውም ነበር። ስለዚህ ቅዱስ ጳውሎስ እኛ እናንተ እንደምታስቡት በክርስቶስ መሰቀል፣ መከራ መቀበል፣ እርቃኑን ሆኖ በመስቀል ላይ በመታየት አናፍርም፣ አንሸማቀቅም፣ ራሳችንንም ዝቅ አናረግም። እንዲያውም እልህ እንዲገባችሁ ሳይሆን ትርጉሙ እንዲሰርጻችሁ ስለምንፈልግ እኛ ግን የምንሰብከው ምን ያደረገውን ክርስቶስ ነው አለ? የተሰቀለውን ክርስቶስ ነው አለ። የተሰቀለው ክርስቶስ አያሳፍርም። ብዙ ነገር ነው ያደረገው። ያ የተሰቀለው ክርስቶስ እርቃኑን የሆነው ለኛ የብርሃን ልብስ ለማልበስ። ያ የተሰቀለው ክርስቶስ አጥንቱ እስኪታይ ድረስ የተቀበለው መከራ፣ የተቀበለው ግርፋት እኛ እንደ አጥንቱ ንጽህናን ገንዘብ ማድረግ እንድንችል። ቅዱስ ኤፍሬም ሶርያዊ በጣም የሚገርም ቃል ያስተምራል። ምን ይላል መሰላችሁ? ጌታ ክርስቶስ የተሰቀለበት መስቀሉን ጭምር የተተከለበት ቦታ የአዳም አጽም ያለበት ቦታ ነው ይላሉ አባቶቻችን በትውፊት። ለዛ ነው የክርስቶስን መስቀል አይታችሁት ከሆነ ከስነ ስቅለቱ በታች አጥንት ነገር አለ አይደል? ወይም የሰው ራስ የአዳም ራስ ነው ይላሉ። እና በጣም የሚገርመው ቅዱስ ኤፍሬም ምን ይላል መሰላችሁ? ክርስቶስ በዛች ቅጽበት ላይ ራሱ ልክ እንደተወጠረ ብራና አጥንቶቹ ጉልህ ሆነው እየታዩ በተሰቀለበት በዚያ የቀራንዮ አደባባይ ላይ አዳም ቢያየው ምን ይል ነበር ብሎ ይመሰጣል ቅዱስ ኤፍሬም። እና አዳም ቢያየው ኖሮ ምን እንደሚል ይላል መሰላችሁ ቅዱስ ኤፍሬም? ይህች አጥንት ከአጥንቴ ናት ይላል። አይገርማችሁ? አዳም ይሄንን ያለው ለሔዋን እኮ ነው። ሔዋን ከጎኑ ተፈጥራ ሲመለከታት ይቺ ስጋ ከስጋዬ ናት፣ እቺ አጥንትም ከአጥንቴ ናት አለና ስሟ ሔዋን ይባላል። በዛች ቅጽበት ላይ ክርስቶስንም ቀና ብሎ የሚያየው አዳም በአጥንቱ ላይ ተሰቅሎ ሲመለከተው ሊል የሚችለው አለ ቅዱስ ኤፍሬም ይቺ አጥንት ከአጥንቴ ናት አለ። ይቺም ስጋ ከስጋዬ ናት። እኔ ያሳደፍኩት ነውር ያስነቀፍኩት ሳይሆን ቀድሞውኑ ሳይፈርስ ሳይበሰብስ በገነት ውስጥ በቅድስና ያጌጠውን ከእመቤታችን የተነሳው ስጋዬ ናት ብሎ ይመሰክር ነበር ይላል። ቅዱስ ስምዖን ዘአምድ ደግሞ የዓርብ የሕማማት ጸሎቱ ላይ ምን ይላል መሰላችሁ? ጌታ ሆይ ተሰቅለ ካለህበት በጎልጎታ ላይ ደምህን ካፈሰስክበት ቦታ ላይ በኔም በህሊናዬ ላይ ያንን ንጹህ ደምህን አፍስስልኝ፣ ኃጢአቴን፣ በደሌን፣ ነውሬን ያንጻልኝ ይላል። እግዚአብሔር ክርስቶስ ለሁላችን ይህን ያድርግልን። የክርስቶስ መሰቀል እንዳልኳችሁ ስለዚህ ዋጋ አለው ማለት ነው። ላልገባው ትርጉሙ ላልሰረጸው ለማይረዳው ሰው ነው
መነወሪያ፣ መሰዳደቢያ፣ መዘባበቻ፣ አንገትን ማስደፊያና ማሳፈሪያ የሚያደርጉ በፍጹም ይሄ ህይወት ነው ክርስቲያኖች። ይህንን ህይወትን ክርስቲያኖች እንዲኖሩት ክርስቶስ ይፈልጋል። ስለ ስሙ ስንል እርሱ ለኛ የተቀበለውን መከራ እንድንቀበል ይፈልጋል። ስለ ስሙ ስንል እርሱ ለኛ የተቀበለውን ግርፋት እኛም ለሱ እንድንቀበል ይፈልጋል። ዛሬ አሁን የምንቀበለው ግርፋት በነገራችን ላይ ጅራፍ ተነስቶ ጀርባችን ላይ የሚያርፍ ላይሆን ይችላል። ሰይጣን ግን ከክርስቶስ ሊያርቀን የሚያነሳብን የፍትወት ምኛቷቶች በሙሉ የሚገጣብን የሚያርፍብን ጅራፎች እንደሆኑ አበው ይናገራሉ። ያንን ሁሉ ስለ ክርስቶስ ሲሉ መታገስ፣ ያንን ሁሉ ስለ አምላካችን ሲሉ መዋጥ። እውነቴን እኮ ነው የምላችሁ ክርስቲያኖች፣ አንገታችን ላይ የምናስረው መስቀል ክርስቲያን ለመሆናችን ምልክት ብቻ አይደለም እኮ የኑሯችንም ዘይቤ ጭምር። እንደዛ ነበር መኖር የሚጠበቅብን። እውነተኛ ክርስቲያኖች ሆነን እውነተኛ በመስቀል ላይ የተሰበከውን ስብከትን ኖረ ነው ቢሆን ኖረ ማንም ሰባኪ ቆሞ ባይሰብክ እንኳን ህይወታችንን አይተው ብዙ ሰዎች መማር ይችሉ ነበር። እኛ አንገታችን ላይ ያሰርነውን መስቀል የሚመስል ግን ህይወት የለንም አብዛኞቻችን። በመስቀሉ ግን የተሰበከው እንዳልኳችሁ የዓለም ድህነት ብቻ ሳይሆን እኛም እንድንከተለው የሚያስፈልገውን ህይወትም ጭምር። ክርስቶስ ይህንን ህይወት ለመከተል ደግሞ መስቀሉንም ተሸክሞ አብሮ ለመጓዝ በሚደረገው መንገድ ላይ የመጀመሪያ ቅድመ መስፈርት ያደረገው ነገር ራስን መካድ። እስኪ ራስን መካድ በሉ። ሰው ራሱን ሳይክድ የክርስቶስን መስቀል መሸከም አይችልም። ቢሸከም እንኳን ይከብደዋል። ቢሸከም እንኳን ይከብደዋል። ራስን መካድ ማለት ምን መሰላችሁ? ራስን መካድ ማለት አንደኛ ራሱ ወንጌላችን ወረድ ብሎ ሲናገር ምን ይላል? ማንም ነፍሱን ሊያገኛት ወይንም ደግሞ ሊያተርፋት የሚወድ ቢኖር ይጣላት ይላል አይደል? ትርጓሜያችን ምን ይላል? ማንም ነፍሱን ሊያተርፍ የሚወድ ቢኖር ራሱን ወይንም ደግሞ ነፍሱን በገራይተ ጥምቀት በጥምቀት ጉድጓድ ውስጥ ይጣላት ይላል። የክርስቶስን መከራ መስቀል ለመሸከም ራሱ የመጀመሪያው ቅድመ መስፈርት ጥምቀት። ምን አልኳችሁ? ጥምቀት። ይሄን እግዚአብሔር ይመስገን በ40 በ80 ቀን አብዛኞቻችን አግኝተ ነው። ከዛ በኋላ ያለው ግን ምንድነው የምትሉ ከሆነ የተጠመቁ ክርስቲያኖች በሙሉ ራሳቸውን መካድ አለባቸው ተብሎ ሲናገር ራስ ወዳድነታቸውን መስቀል አለባቸው ማለት ነው። በቃ ከራሳችሁ በላይ ክርስቶስን መውደድ አለባችሁ ክርስቲያኖች። ከራሳችሁ በላይ፣ ከነፍሳችሁ በላይ፣ ከስጋችሁ በላይ ክርስቶስን መውደድ አለባችሁ። ሁላችንም መውደድ አለብን። ይህ አይነቱ ህይወት ከሌለን እውነቴን ነው የምላችሁ መስቀሉን ራሱ እንደተሰቀለና እንደ አንድ ቤተ ክርስቲያን ምልክት አድርገን ከማየት ባለፈ ህይወት ሊሆነን አይችልም። በቃ አብዛኞቻችን ራስ ወዳድ ነው። አብዛኞቻችን ለራሳችን ጥቅም ብቻ ነው የምንመላለሰው። ካልመሰለን ካልሆነልን ለራሳችንም ዞሮ የሚያመጣው ነገር ከሌለ በፍጹም እንኳን ሰውን ክርስቶስን መምሰል አንፈልግም። እንኳን ሰውን ክርስቶስን መምሰል አንፈልግም። ራስን መካድ የመጀመሪያው የክርስቲያኖች ቅድመ መስፈርት ነው። ራሱን ያልካደ ሰው በፍጹም ከክርስቶስ ጋር መኖር አይችልም። ራሳቸውን የካዱ ሰዎች ግን እንዴት ከክርስቶስ ጋር መኖር እንደቀለላቸው ሐዋርያትን ተመልከቱ። ራሳቸውን መካድ መጀመሪያ የጀመሩት ያላቸውን ነገር በሙሉ ጥለው በመከተል። እኛ እኮ ያለንን ጥለን እንኳን ተከትለን ስንመጣ ጥለን ስለመጣ ነው ነገር እንጨነቃለን። ታውቃላችሁ ቅዱስ ጴጥሮስም መንፈስ ቅዱስ ገና ባልወረደለት ሰውነቱ ላይ ታስታውሱ ከሆነ ሁሉን ጥለን ተከተልን እንግዲያውስ ከአንተ ምን እናገኛለን ብሎት ነበር። ክርስትና ገና ያልገባን ሰዎች ስለ ክርስቶስ ብለን የተውነውን ነገር በሙሉ ብድራቱን ቶሎ ነው ማግኘት የምንፈልግ። ይሄን ጥዬልህ መጣሁ አትሉ በሉት ለእግዚአብሔር። እርሱ ጥሎልን የመጣው ሰማይ እኮ አለ። አንተ ጥለህለት የመጣው እኮ ቤትህን እኮ ነው፣ ሊያውም ተመልሰህ የምትገባበት። አንተ ለእግዚአብሔር እኮ ይሄን ትዬል መጥቻለሁ ብለህ ሰው ልታነሳለት ትችላለህ። እሱ እኮ መላእክቱን ትቶልህ ነው የወረደው። አንተ ለእግዚአብሔር ብለህ ይሄን ታውቁኝ ብትል እግዚአብሔር ለአንተ ብሎ የከፈለውን ዋጋ እየጠቀሰ አንድ እኮ መናገር የሚችል አምላክ እኮ። ራስን መካድ መጀመሪያ የሚቀለንና መጀመሪያም ጭምር ውስጣችን እንዲዋሃድ የምትፈልጉ ከሆነ ስለተውነው ነገር በሙሉ ለእግዚአብሔር ይሄን ትቼልሃለሁ አንተ ምን ትሰጠኛለህ አትበሉት። የሚሰጣችሁን እግዚአብሔር ያውቁ። ብድራታችሁን ደግሞ ትታችሁት እንደመጣችሁት አትመዝኑት። እንደ እግዚአብሔር ቸርነት ቢሰጣችሁ ይሻላል። ዜና አበው ላይ ተጽፎ ያለ አንድ ታሪክ አለ። ሰው ስለራሱ ሰው በራሱም ጭምር ስላደረገው ስለ እግዚአብሔር ዋጋ ብድራቱን እንዴት አድርጎ መቀበል እንዳለበት አስተማሪ የሆነ ታሪክ ነው። አንድ ባህታዊ ናቸው ይባላልና በጣም በተሰነጠቀች ዋሻ ውስጥ ገብተው መራር የሆነ ቅጠል እየበሉ ለረጅም ዓመት ኖሩ። ከ40 ዓመት በላይ ያንን ተጋድሎ ሲፈጽሙ አንድም ቀን የቆሙባት ጠባብ ዋሻ ጠባቸው አታውቅም።
አንድም ቀን ሲበሉት የነበረው መራር የሆነ ቅጠል ምሬቱን ተሰምቷቸው አያውቁ። የቆዩበት ጊዜ ርዝማኔ አስለምዷቸው አይደለም፣ የእግዚአብሔር ቸርነት አብሯቸው ስለነበረ ነው። ከዓመታት ቆይታ በኋላ ዋጋቸውን ይሰጣቸው ዘንድ ራሱ መድኃኔ ዓለም ክርስቶስ ተገለጠለት። እንግዲያውስ ወዳጄ እንደ ሥራ ልክፈልህ ወይስ እንደ ቸርነት ያለ? ስራቸው የ40 ዓመት ተጋድሎ ነው። የተዉትን ነገር አሰቡት። ዋጋ ከፍለው ሲመጸውቱ፣ ዋጋ ከፍለው ሲያደርጉ የነበሩትን ተጋድሎ በሙሉ አሰቡት። መከራ መስቀሉን ለመሸከም ራሳቸውን የካዱበትን መጠንም ጭምር በደንብ አድርገው አውጠነጠኑት። እንደ ሥራዬ ክፈለኝ አሉት ለእግዚአብሔር። እንግዲያውስ ይሁንልህና አፌ አድርገዋል። ወዲያውኑ ያንን ከእግዚአብሔር ቃል ሰምተው ተመልሰው ከወጡበት ዋሻ ከዛች ከተሰነጠቀች አለት ልግባ ስትሉ ወይም ሲሉ ወዲያውኑ ጥበቱ ታወቃቸው። የሚበሉበት ሰዓት ደርሶ ደግሞ ያንን መራር የሆነውን ቅጠል ጣፍጦ የሚበሉት የነበረውን ሲያስቀምጡት ከመላሳቸው ምሬቱ ታወቃቸው። በጣም ደነገጡ። ለካ ጠባቡን ሰፊ መራሩንም ጣፋጭ አድርጎ ያኖራቸው የሥራቸው ቆይታ ሳይሆን የማን ቸርነት ነው? መስቀሉን እንድንሸከም ያደረገን የኛ የመሸከምና የጉልበት አቅማችን ስለበዛ አይደለም፣ የማን ቸርነት አብሮ ስላለ። በቃ ቤተ ክርስቲያን መከራዋን የምትሸከመው ቤተ ክርስቲያን ስለሚመጣባት መከራ ሁሉ ሳጠፋ ለዘላለም ጸንታ ክርስቶስ መድህኗ መጥቶ ዋጋዋን እስኪሰጣት ሙሽራይቱን እስኪያነሳት እኛንም ሰብስቦ በሰማይ እስኪያስገባን ድረስ መከራ መስቀላችንን የምንታገሰው የምንችልበት አቅም ኖሮን አይደለም፣ የእግዚአብሔር ቸርነት ስለያዘ ነው። 40 ዓመት ድጋሚ ተጋደሉ፣ ድጋሚ መጣሁንም። ያኔ ግን እሳቸውን ከስተታቸው ተማሩ። እንደ ሥራዬ ልክፈልህ፣ እንደ ሥራ ልክፈልህ ወይስ እንደ ቸርነቴ ሲሉ አሁንስ ከስተቴ ተምሬያለሁ፣ እንደ ምንህ ክፈለኝ አሉት። ሁላችንም እግዚአብሔር እንደ ቸርነቱ ይክፈለን። መሸከም የምንችለው መስቀሉ ለዛ ነው ልላችሁ፣ ትንሽ የሆነውን ነገር መተው ከመጀመር ኋላ የሐዋርያቱን ጉዞ አሁን ይሄ ቃል የተነገረላቸውን ድጋሚ ስታገኟቸው ደግሞ ሁለተኛው ራሳቸውን የካዱበት ጊዜ ደግሞ የትኛው ነው? እድገታቸውስ ወዴት ደረጃ ደረሰ ሲባል ሀብት ንብረታቸውን የተዉት በሙሉ ደቀ መዛሙርቱ እሱን ተከትለው መሄድ ከጀመሩ በኋላ ሁለተኛው ራሳቸውን መካዳቸውን ያስመሰከሩበት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ካረገ በኋላ እዛው ኢየሩሳሌም ጠብቁኝ ባላቸው ጊዜ እየሰማችሁ ነው። ከክርስቶስ እርገት በኋላ ደቀ መዛሙርቱ 10 ቀን ያህል ከእርገቱ በኋላ 10 ቀን ያህል መንፈስ ቅዱስን እስኪቀበሉ እዛው ኢየሩሳሌም ውስጥ ነበሩ። ይሄ በነገራችን ላይ በምን አይነት ቋንቋ ልንገላችሁ፣ በቃ የጦርነት አውድማ ላይ ነው መሀል ላይ የተቀመጡት፣ ቢገኙ የሚገደሉበት ማለት ነው። ሲወጡ ራሱ እህል ለመግዛት ተደብቀው ነው የሚወጡት። ቢገኙ በአደባባይ እነዚህ በጥባጮች የክርስቶስን ወንጌል እየሰበኩ ህዝቡን ያመሱት እነሱ ናቸው ተብለው ይፈረደባቸው ነበር። ትናንት ንብረታቸውን ተው፣ አሁን ደግሞ ህይወታቸውን ትተው ተፈራረዱ በእግዚአብሔር። በቃ አንተ እንደምታረገን አርገናል። ከዛ መንፈስ ቅዱስ ደግሞ ወረደላቸው። ተደብቀው ፈርተው ራሳቸውን ክደው ስለ ክርስቶስ አሳልፈው የሰጡት እኒህ ደቀ መዛሙርት ጌታችን ኢየሱስ ክርስቶስ ቃል የገባላቸው መንፈስ ቅዱስ ከወረደላቸው በኋላ ግን የፈሩባቸው ቦታዎች ላይ ቆሞ ማስተማር፣ የተሳቀቁባቸው መድረኮች ላይ ስለ ክርስቶስ መስበክን ቋሚ አገልግሎትና ህይወታቸው አደረጉ። ራሳቸውን የሚክዱበትን የመጨረሻውን ደረጃ አሳዩ ማለት ነው። ዛሬ በጥቂቱ ስለ ክርስቶስ ያልታመነ በጥቂቱ ስለሱ ብሎ የሆነች ነገርን መተው ያለመደ ሰው ነገ እንዴት ህይወቱን ሊሰጥ ይችላል ብላችሁ ታስባላችሁ? እውነቴን ነው የምላችሁ። አብዛኞቻችን በጥቂቱ ለክርስቶስ አልታመንለት። በዚህ በምድራዊውና ሰማያዊውን ስርዓት በያዘችው በቤተ ክርስቲያን ውስጥ ለህግ ለስርዓቱ ካልታመንን እንዴት አንገትን የምንሰጥ ይመስላችሁ? ጊዜያችንን ለመስጠት ካልታመንለት እንዴት ህይወታችንን የምንሰጠው ይመስላችሁ? በጥቂቱ የታመነ በብዙ እንደሚሾም ነው መጽሐፍ የነገረን። ለዛ ነው የመከራ መስቀሉንም ጉዞ ህይወትንም ለመሄድ ለሚፈልጉ ሰዎች በሙሉ ከምንም ነገር በፊት መጀመሪያ ራሳቸውን መካድ እንዲችሉ ነው ክርስቶስ የነገራቸው። ሁላችንም ይህንን ማድረግም ደግሞ ግዴታችን ነው። በነገራችን ይህን ማድረግ ግዴታ ኃላፊነታችን ነው። ይሄ ነው ህይወት ማለት ለክርስቲያኖች። በቃ የመስቀል ጉዞ ምንድነው ተብለን ብንጠየቅ ይሄንን የምናስበው ራስን የመካድ ክርስቶስ ራሱን ክዷል። ለኛስ አምላክነቱን በግልጥ አድርጎ አላሳያቸውም። መከራውን ተቀብሎ ስቃዩን ተቀብሎ ችሎት ለኛ ሲል ታሞ በሚያሰቃዩት ሰዎች ፊት አቅም እንደሌለው ተቆጠረ እንጂ እኛም እኮ በሚያሰቃዩን በሚያንገላቱን ዋጋ በሚያስከፍሉን ሰዎች ፊት እኮ አቅም የሌለን ተደረገን የምንቆጠረው። እኛ ግን እናደዳለን፣ እኛ ግን እንበሳጫለን። እኛ ግን ለምን ይሄ ሆነብን፣ ጉልበታችንን አቅማችንን ድምጻችንን ማሰማት አለብን እንናገራለን። ክርስቶስ ግን ይሄን አላደረገም ነበር።
ስለኛ ሲል መናቅን፣ ስለኛ ሲል አቅም የሌለው ሆኖ መቆጠርን ወደደ፣ ፈቀደ። በቃ በዚህ መንገድ ነው ሊያገኘን የሚችለው። በትዕቢት የወጣነውን በትህትና መልሶ ለማስገባት፣ በእብሪተኝነት ከሱ የራቅነውን በፍጹም ፍቅር ደግሞ በገመድ አስሮ ለማስገባት የክርስቶስ ይህን መንገድ መከተል ግድ ነው። እኛም ክርስቲያኖች የምንከተለው መንገድ ይህን ነው። ለዛ ነው የክርስቶስ መስቀል ሕማሙን ብቻ ሳይሆን ሕይወትንም ጭምር ያስታውሳል። ሶስተኛው ስለ ክርስቶስ መስቀል ሲባል ጭንቅላታችን ላይ መምጣት ያለበት ደግሞ ነገር ምንድነው ተብሎ ቢጠየቅ ራሱ ክርስቶስ የተሰቀለበት መስቀል እንጨቱ ማለት ነው። ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረት ምዕራፍ 3 ላይ ያለውን ታሪክ ባጭሩ ሲያስቀምጠው ምን ይላል? የሰው ልጅ ከእግዚአብሔር ጋር ሲጣላ ሳይስማማ ቀርቶም ጭምር ከገነት ሲባረር ዋጋ ያስከፈሉት ነገሮች 3 ናቸው ይላል። አንደኛው ሞት ይላል። እስኪ ሞት በሉ። ሞት ነው። ሁለተኛው ድንግል ናት። እስኪ ድንግል በሉ። ሶስተኛው ደግሞ እንጨት ነው። እስኪ እንጨት በሉ። ስለነዚህ 3 ምክንያት ይላል ቅዱስ ዮሐንስ አፈወርቅ እንኖርበት ከነበረበት ገነት ተሰደን ወጣናል። ሴቲቱ ምክረ ከይሲን በመስማቷ ምክረ ከይሲን የሰማችው ሴቲቱ ከባለቤቷ ጋር እንጨት የተባለ በለስን በመቅጠፏ እንጨት የተባለ በለስን በመቅጠፋችን ደግሞ የመጣብን ሞት ከእግዚአብሔር ጋር አለያየናል። ያንኑ ያለያየንን መስመር ያለያየንን መንገድ ግን አምላካችን ሰው ሆኖ ለካሳ ሲመጣ በሙሉ አስተካክለዋል። እንዴት? የሴቲቱን ድንግልናዋን የጆሮዋን ያሳጣትን ምክረ ከይሲን ሰምታንም ጭምር ለመውደቅ ምክንያት የሆነችንን በእሷ ፋንታ እመቤታችንን አቆመልን። ሔዋን የከይሲውን ወይም የሰይጣንን ምክር ሰምታ ለእኛ መውደቅ ምክንያት እንደሆነች ሁሉ ዛሬ የሐዲስ ኪዳኒቱ ሔዋን ዳግሚት ተብላ የምትጠራ ድንግል ማርያም የሰማችው ምክር በእባብ ቆዳ ውስጥ ተደብቆ ያለውን የሰይጣንን ሳይሆን ከእግዚአብሔር ተልኮ በ6ኛው ወር ከፊት ለፊቷ ገብቶ የቆመውን የእግዚአብሔር መልአክ የቅዱስ ገብርኤልን። ያችኛዋ የመጀመሪያይቱ ሔዋን በሰማችው ምክር ወደ ምድር ወረድን። ሁለተኛይቱ ዳግሚት ሔዋን በሰማችው ምክር ደግሞ ድጋሚ ተመልሰን ወደ ሰማይ ለመውጣት መንገድ ተከፈተል። ስለዚህ የሴቲቱን በሴት የሰማችውን ምክር በሌላ ምክር ለወጠ። የወደቅንበትን እንጨት ደግሞ መልሶ በሌላ እንጨት ለወጠ። እርሱም ደግሞ ምንድነው? በልተን ቀጥፈን የጣለንን ዕፀ በለስን ስናስታውሰው ዛሬ ደግሞ በልተን ቀጥፈን ስጋውን ደሙን የቆረሰበትን መስቀልን ተካልንና እሱን እንድናስታውስ አረገ። ከዚህ ቦታ ላይ ከዚህ ቤተ መቅደስ ላይ ተተክሎ ሁሌም የማይነጥፈው ሁሌም የማይቀደው ሁሌም ጭምር ደግሞ የማይታጣው የጌታችን የኢየሱስ ክርስቶስ የቅዱስ ስጋው የክቡር ደሙ ፍሬ የመስቀል የበረከት ፍሬ። መስቀልን ስናይ እሱን ትዝ ሊለን ያስፈልጋል። ክርስቲያኖች መስቀልን ስናይ እሱን ትዝ ሊለን ያስፈልጋል። ይሄ መስቀል ተመልሰን ወደ ሰማይ የወጣንበት መሰላል። ያዕቆብ ተኝቶ ያየው መሰላል ጫፉ ላይ እግዚአብሔር ነበር የነበረው። እኛስ መስቀሉን ስንመለከት እላዩ ላይ የምንመለከተው ማንን? ክርስቶስን እኮ ነው። መስዋዕት ሆኖ እንደ በግ ቆሞ የዮሐንስ ራእይ ምዕራፍ 5 ላይ ሲናገር ባለ ራእዩ ቅዱስ ዮሐንስ ምን ብሎ ይናገራል? በጉንም የታረደውንም ቆሞ አየሁት ይላል። የታረደው በግ ለዓለም ድህነትም ሲል የወረደው የእግዚአብሔር በግ ተብሎ የሚጠራው ክርስቶስ ነው። በግ ስለሆነ ነው በበረት የተወለደው። በግ ስለሆነ ነው በቤተ ሳይዳ በበጎች መጠመቂያ በበጎች መናኸሪያ አካባቢ የተመላለሰው ክርስቶስ። በግ ስለሆነ ነው ንጹሕ መስዋዕት ሆኖ ራሱን ያቀረበው። ያንን መስቀል ስናይ ግን በግ መስዋዕት ብቻ አይደለም የምናየው፣ ሊቀ ካህንም እናያለን። እንደ ኦሪቱ ስርዓት ከሆነ ሊቀ ካህን በዓመቱ ለሚያቀርበው የስርየት መስዋዕት ሲል እጆቹን ይዘረጋ ነበረ። ክርስቶስ ሲሰቀል ምኖቹን ዘርግቶ? እጆቹን ዘርግቶ የራቅነውን እኛን ሊሰበስበን ሕዝብ አሕዛብ የሆነውን ሰብስቦ አንድ ሊያደርገን እንደ ሊቀ ካህንነቱ ደግሞ ራሱ መስዋዕት ነውና መስዋዕቱን ሊያሳርግ። ስለዚህ መስቀሉን ስናየው አሁንም እንዳልኳችሁ መስዋዕት ይታየናል። መስዋዕቱን የሚቀበለውም አካል ይታየናል። በአንጻሩ ደግሞ መሰዊያውን መስቀሉን ጭምር ይታየናል። አንገታችሁ ላይ ያለውን መስቀል ስታዩት ግን ይሄ ትዝ ይላችሁ? ይሄ መስቀል እኮ አንገታችን ላይ አንጠለጠል ነው። ይሄም ትዝ እንዲለን እኮ በጉ ትዝ እንዲለን ክርስቶስ ይሄን መስቀል ስንመለከተው ሊቀ ካህኑ ክርስቶስ ኃጢአታችንን ያጠፋልን ያስተሰርይልን ያስማረን አምላካችን ትዝ እንዲለን እኮ ነው። ክርስቲያኖች መስቀላችን አንገታችን ላይ እኮ የተደረገው የህልውናችንም ጉዳይ ስለሆነ እኮ ነው። እግራችን ላይ አላረግነው፣ ከፍ ብሎም
ግንባራችንም ላይ አላንጠለጠለው፣ አንገታችን ላይ ያደረገ። አንገት ከሰውነታችን ቢቆረጥ ሕይወት እንደሌለን ሁሉ መስቀሉ ከኛ ከተለየም ሕይወት ስለሌለን እኮ ነው። ስለዚህ የክርስቶስ መስቀል የተሰቀለበት ሕይወት ነው። ክርስቶስ የተቀበለው መከራና ጭንቅ ሕማምም ለኛ ሕይወት ነው። ጌታችን ኢየሱስ ክርስቶስ ለኛ ያሳየንም የመስቀሉን ጎዳና እንድንከተል ያደረገንም መልሶ ለኛ ሕይወት መስጠት ነው። ስለዚህ ቀን ስንሰበሰብ በዚህ ቀንም ተሰብስበን ስንመካከር ስንማርም ጭምር ክርስቲያኖች ሕይወት የተከፈለልን ዋጋ የተከፈለልን እግዚአብሔር አምላካችን ኢየሱስ ክርስቶስ ለሁላችንም ጭምር ሲል የምላችሁ ክርስቲያኖች አደራ፣ ማንንም ለይቶ አይደለም፣ ለሁላችንም ጭምር ሲል ዋጋ የተከፈለልን ሰዎች መሆናችንን አትዘሙ። ዋጋ የተከፈለበት ሕይወት ያለው ሰው ደግሞ እንደዚሁ ነው መኖር ያለበት። ያንን ሕይወት መኖር እንድንችል አምላካችን በቸርነቱ በምሕረቱ ይርዳን። ራሳችንን መካድ እንድንችል አምላካችን ይፍቀድልን። ይሄንን መንገድ ካልተከተልን፣ መስቀሉ ላይ ያለውን ቅዱስ ሥጋውን ክቡር ደሙን ከክርስቶስ እጆች ካልተቀበልን፣ ይሄንኑ የሕይወታችን አካል መሆኑን አምነን መሮን ካልቻልን በጉ ድል አድርጎ ክርስቶስ ከገባበት መንግስትስ እንዴት ልንገባ እንችላለን? ክርስቲያኖች ይሄን ሁሌ ለራሳችን እናስበው አደራ። የሰማነውን በአምላካችን በልዑል እግዚአብሔር ቅዱስ ቃል የተመከርነውን ሁሉ በልቡናችን ሰሌዳ ይጻፍልን። አምላካችን መድኃኒታችን ኢየሱስ ክርስቶስ ከመስቀሉ ረድኤት በረከት ሁላችንን የሚክፈለን።